ሰላም እንደምን ቆያችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን ታገኛላችሁ። ከዚህ በተጨማሪ ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ ቪዲዮዎችን ልታገኙ ትችላላችሁ ማለት ነው ቤተሰቦቻችን። እንደገና ደግሞ ከኛ ጋር ማጥናት የምትፈልጉት አማርኛ፣ እንግሊዘኛ፣ ኦሮምኛ በአጭር ጊዜ ውስጥ መለማመድ የምትፈልጉት በታች ባስቀመጥነው ስልክ እየደወላችሁ ከኛ ጋር መማር በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎቹ የዙም አፕሊኬሽኖችን ተጠቅመን እያስተማርን እንገኛለን። መማር የምትፈልጉት እየደወላችሁ ከኛ ጋር መቀጠል ትችላላችሁ ማለት ነው። ብዙ ተማሪዎች እየተማሩ ይገኛሉ። ተምሮ ጨርሰው የወጡትም አሉ። ስለዚህ እየተማሩ ካሉት ጋርም ተገናኝታችሁ ኤክስፒሪየንስ ከነሱ ሼር ማድረግ ትችላላችሁ ማለት ነው። ዛሬ ደግሞ በጣም አሪፍና አስተማሪ የሆነች ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ያው WH ኩዌስቸን የምንላቸው በእንግሊዘኛ ብዙ ጊዜ ለማንበብ እንቸገራለን። እንደገና ደግሞ ትርጉማቸው ምን እንደሆነ አናቃቸውም፣ ግን ብዙ ቦታ እንጠቀማቸዋለን። ስለዚህ እነሱን አጠር ባለ መልኩ ዛሬ 1 3 4 የሚሆኑት እናያለን። ከዛ ደግሞ ቀጣይ እንቀጥላለን ማለት ነው። ቤተሰቦቻችን በደንብ አድርጋችሁ እየጻፋችሁ ትከታተላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ኦኬ የመጀመሪያ ዋት ብለን ነው የምናነባት። ብዙ ጊዜ ያው ደብሊው ነው በእንግሊዘኛ ስናነብ፣ እቺ ፊደልን ደብሊው ብለን ነው የምናነበው። ግን እዚህ ጋር ስናነብ በእንግሊዘኛ ወይም ዋ የሚል ትርጉም ነው ያለው ማለት ነው። ከዚህ በፊት የአማርኛ የወ ቤተሰብ ፊደላቶችን በእንግሊዘኛ ስናጠና እንዴት እንደተጠቀምናቸው አይታችኋል ማለት ነው። ስለዚህ በቃ በእነሱ መሰረት ነው የምንጠቀመው ማለት ነው። ስለዚህ ዋት ብለን ነው የምናነበው። ያው ብዙ ጊዜ WH ብሎ ነው የሚጀምሩት። ስለዚህ WH ኩዌስቸንስ እንላቸዋለን። በእንግሊዘኛ ራሱ ስማቸውን WH ኩዌስቸንስ ብለን ነው የምንጠራው ማለት ነው። ስለዚህ WH ብሎ ነው የሚጀምሩት። ዋት ኢዝ ዚስ፣ ዋት ኢዝ ዛት፣ ዋት ኢዝ ዩር ኔም ምናምን እያለን እንጠቀማለን ብዙ ጊዜ እና ትርጉሙ ምን ማለት እንደሆነ አሁን እናያለን ማለት ነው ቤተሰቦቻችን። ሶ ዋት ማለት በአማርኛ ምን ማለት ነው? ምን አያችሁ? ዋት ማለት ዋትስ ሃፐን፣ ዋትስ ሃፐን፣ ዋትስ ዛት ምናምን እንላለን። ብዙ ጊዜ ዋት እንጠቀማለን፣ ግን ትርጉሙን ላናውቀው እንችላለን። ስለዚህ ዋት ማለት በአማርኛ ምን እንደማለት ነው ማለት ነው ቤተሰቦቻችን። ምን ብለን የምንጠይቀው ነገር አለ አይደለ? ስለዚህ በጥያቄ ጊዜ ነው ብዙ ጊዜ የምንጠቀመው። ስለዚህ ዋት ማለት ምን ማለት ነው። ስለዚህ አሁን ዋት ብለን የምንጠቀመው ቀለል ያለችን ነገር ላሳያችሁ። ዋት ኢዝ ዩር ኔም፣ ዋት ኢዝ ዩር ኔም፣ ዋትስ ዩር ኔም። አያችሁ ቤተሰቦች፣ ዋት ኢዝ ዩር ኔም፣ ዋት ኢዝ ዩር ኔም፣ ዋትስ ዩር ኔም። አያችሁ ዋት ኢዝ ዩር ኔም፣ ዋት ኢዝ ዩር ኔም። ዩር ማለት ያንተ ወይም ያንቺ ስም ማን ነው፣ ወይም ስምሽ ማን ነው፣ ወይም ስምህ ማን ነው። በቀላሉ ስምህ ማን ነው ወይም ስምሽ ማን ነው ለማለት ዋት ኢዝ ዩር ኔም። ስለዚህ በእንግሊዘኛ ብዙ ጊዜ አሁን ምን የምለውን ነገር እዚህ ጋር ላናስገባው እንችላለን፣ ግን ምንድነው ምን ምናምን ለማለት እንጠቀማለን። ስለዚህ ስም ማን ነው ለማለትም ዋት ነው የምንጠቀመው፣ ወይም ሁ ብለን መጠቀም እንችላለን፣ ግን ብዙ ጊዜ ዋት እንጠቀማለን ማለት ነው። ስለዚህ ዋት ኢዝ ዩር ኔም፣ ዋትስ ዩር ኔም፣ ዋት ኢዝ ዩር ኔም ማለት ስም ማን ነው ወይም ስምሽ ማን ነው እንደማለት ነው ቤተሰቦቻችን። አያችሁ ስምህ ነው፣ ስም ማን ነው። በጣም አሪፍ። አሁን ሐሳቡ ምንድነው? እዚህ ጋር ዋት የምለውን በአማርኛ ምን ብለን ነው የተጠቀምነው። እዚህ ጋር ለምሳሌ ግን ምን የምለውን አልተጠቀምንም። በእንግሊዝኛ ብዙ ጊዜ እንደዚህ አይነት ነገሮች ይመጣሉ። ለምሳሌ ዋት የምለው ትክክለኛ ትርጉም የሚሰጠው
ምን ብለን ነው የወሰድነው። ስለዚህ ማነው የሚለው ነገርም ይዞ ሊመጣ ይችላል ማለት ነው። ስለዚህ ግን ብዙ ጊዜ እንዳጠቃቀማችን ሊለያይ ይችላል። ስለዚህ ዋት ኢስ ዩር ኔም፣ ዋት ኢስ ዩር ኔም ካልነው ስምህ ማን ነው ወይም ስምሽ ማን ነው በሚለው ነው የምንጠቀመው። ለምሳሌ ዋት ኢስ ዛት ካልነው ዋት ኢስ ዛት ካልነው ይሄ ምንድን ነው፣ ወይም ዋት ኢስ ኢት ካልነው ይሄ ምንድን ነው ወይም ይሄ ምን ይባላል ብለን ልንጠቀመው እንችላለን። ሶ ዋት የምለው እዚህ ጋር ማን ነው እንደማለት አድርገን የተጠቀምነው። ዋት ኢስ ዩር ኔም ስምህ ማን ነው ብለን ተጠቅመናል ማለት ነው ቤተሰቦቻችን። በጣም አሪፍ። ሁለተኛ ደግሞ ሃው ብለን ነው የምናነበው ቤተሰቦቻችን። ያሁን ኤች ኦ ደብሊው ነው ሆው ይላል አይደለ? ልክ እንደዛ አሁን ሆው ብለን ሳይሆን የምናነባው ሃው። አያችሁ የእነሱ አጠራር የፈረንጆቹ አጠራር ሊለይ ይችላል፣ ግን እኛ ስናነብ እንዴት ነው የምንለው? ሃው ሃው። አያችሁ ሃው ሃው አር ዩ ሃው አር ዩ። ሃው ማለት ብዙ ጊዜ ትርጉሙ የሚቀራረበው የአማርኛ ትርጉሙ ምን ማለት ነው? እንዴት እንዴት ከማለት ጋር ይገናኛል ማለት ነው ቤተሰቦቻችን። በጣም አሪፍ። ዋት የምለው ምን ጋር ይገናኛል፣ ይሄኛው ደግሞ እንዴት ከምለው ጋር ይገናኛል ማለት ነው ቤተሰቦቻችን። ኦኬ አሁን ደግሞ ምሳሌ ነው የምናየው። ሃው አር ዩ፣ ሃው አር ዩ፣ ሃው አር ዩ ሁላችንም የምንሰማው ነገር ነው ማለት ነው። ብዙ ጊዜ የትኛውም ቦታ ላይ የእንግሊዝኛ ተናጋሪ ስናገኝ እንደገና ደግሞ በእንግሊዝኛ ሰላም ለማለት ስትፈልግ እንዴት ነው የምንለው? ሃው አር ዩ፣ ሃው አር ዩ፣ ሃው አር ዩ፣ ሃው አር ዩ። ሃው አር ዩ ስንል ምን ማለት ነው ቤተሰቦቻችን? እንዴት ነህ፣ እንዴት ነህ ወይም እንዴት ነሽ፣ እንዴት ነሽ ወይም እንዴት ነህ ወይም እንዴት ናችሁ ለማለት የምንጠቀመው ሃው አር ዩ ብቻ ነው። ሃው አር ዩ፣ ሃው አር ዩ፣ ሃው አር ዩ እንላለን ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ ዋት የምለውን አይተናል፣ ሃው የምለውን አይተናል። እዚህ ጋር እናንተ አሁን ማየት ያለባችሁ ነገር ምንድን ነው? ሃው ዋት የምለው ትርጉሙ ምንድን ነው የሚለው መጀመሪያ ታያላችሁ። ከዛ ደግሞ እንዴት እንደምንጽፋቸውና እንዴት እንደምናነባቸው። አሁን ለምሳሌ ስምህን ማን ነው የምለውና እንዴት ነህ ወይም እንዴት ነሽ ወይም ስምሽ ማን ነው የምለው በጣም አስፈላጊ ነገር ነው። በየትኛውም ቦታ ላይ መጀመሪያ ማወቅ የምትጠበቅባችሁ ነገር ነው ማለት ነው። የትኛውም ሰው እንግሊዝኛ መጀመር ወይም እንግሊዝኛ ማወቅ የሚፈልግ ሰው እነኚህ ነገሮችን ቀደም ብሎ ማወቅ አለበት። ከዚህ በፊት አሁን ሃው አር ዩ፣ ጉድ ሞርኒንግ ምናምን የሚሉ ነገሮችን ሰርቻላችሁ ነበር። ሶ አሁንም በቀላሉ ዋት፣ ሃው አር ዩ፣ ዋት ኢዝ ዩር ኔም ምናምን የምንላቸው ነገሮችን በቀላሉ ልትይዟቸው የሚገባቸው ነገሮች ናቸው ማለት ነው ቤተሰቦቻችን። ሶ ሃው አር ዩ፣ ዋት ኢዝ ዩር ኔም እነኚህ ነገሮችን አይተናል ማለት ነው። አሁን ደግሞ እንቀጥላለን ቤተሰቦች። ኦኬ እዚህ ጋር ደግሞ አሁንም ሃው ሎንግ፣ ሃው ሎንግ፣ ሃው ሎንግ፣ ሃው ሎንግ የሚለው ለምሳሌ ብዙ ጊዜ ሃው ሎንግ የሚለው ምን ያክል ሰዓት ይፈጃል እንደማለት ነው። ወይም ምን ያክል ሰዓት ወሰደ ለማለት ስንፈልግ ብዙ ጊዜ ሃው ሎንግ ብለን እንጠቀማለን። አያችሁ እዚህ ጋር ደግሞ እንዴት ከምለው ትርጉም ጋር አይሄድም። ቅድምም እንዳያችሁ ዋት የምለውን ምን ብለን ተጠቅመን ማን ነው የምለውን ደግሞ ዋት ኢዝ ዩር ኔም ስንል እዚህ ጋር ተጠቅመን ነበረ ከላዩ ላይ። እዚህ ጋር ምን ነው ያልነው? እዚህ ጋር ደግሞ ማን ነው ያልነው። አያችሁ ይሄኛው የተቀራረበው የሚቀራረበውን ትክክል ብለን የምናስበውን የአማርኛ ተርጓሚዎች የሚያስቀምጡትን ነው እንጂ የወሰድነው እንዳጠቃቀሙ ሊለይ ይችላል ማለት ነው ቤተሰቦቻችን። ሶ ልክ እዚህ ጋር አሁን ሃው የምለውን እንዴት ብለን ተርጉመናል። እዚች ጋር ደግሞ ስንጽፍ ምን ያህል ሰዓት፣ ምን ያህል ሰዓት ነው ወይም ምን ያህል ሰዓት ነው። አያችሁ ምን ያህል ሰዓት ይፈጃል ወይም ምን ያህል ሰዓት ወሰደ ምናምን ለማለት ስንፈልግ ብዙ ጊዜ ሃው ሎንግ ብለን እንጠቀማለን ቤተሰቦች። አያችሁ አሁን ኖርማል ብዙ ጊዜ ሃው የምለውን እንዴት ለምለው ብቻ ሳይሆን ምን የምለውን እዚህ ጋር ተጠቅመናል። አይታችኋል አይደለ? እዚህ ጋር ምን ብለን ደግሞ ዋት ማለት ማን ነው ብለን እዚህ ጋር ተጠቅመናል። አያችሁ ስምህ ማን ነው
በጣም አሪፍ። በዚህ መልክ በቀላሉ ልትይዟቸው ትችላላችሁ ማለት ነው። ሃው ሎንግ ስንል ምን ያክል ሰዓት ወሰደ ወይም ምን ያህል ሰዓት ለማለት ስንፈልግ ሃው ሎንግ እንላለን ማለት ነው ቤተሰቦቻችን። በጣም አሪፍ። እንግዲህ ቤተሰቦች ሁለት ነገሮችን አይተናል ማለት ነው። አሁን ደግሞ ሶስተኛዋ ደብሊው ኤች ኦ ደብሊው ኤች ኦ ስናነብ ግን ሁ ብለን ነው የምናነበው። ሁ ማለት ለምሳሌ ማን እንደማለት ነው። ማ ወይም ማን ነው ወይም ማን ለማለት ስንፈልግ ሁ የምትሏን ቃላት ብዙ ጊዜ እንጠቀማታለን። ስለዚህ አሁን ሁ ተጠቅመን ደግሞ የሆነ ሀሳብ እስኪ እንጻፍ። ኦኬ ሁ አር ዩ ሁ አር ዩ አያችሁ፣ ሁ አር ዩ ሁ አር ዩ አንተ ማነ ወይም አንቺ ማነሽ። ሁ አር ዩ ማነ 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 አንተ ማነ አንተ ወይም አንቺ ማነሽ ምናምን ለማለት ስንፈልግ ሁ አር ዩ ብለን እንጠቀማለን ማለት ነው ቤተሰቦቻችን። በጣም አሪፍ። ሁ አር ዩ አንድ ምሳሌ እንጨምር። ሁ አም አይ ሁ አም አይ ሁ አም አይ ማለት ደግሞ እኔ ማን ነኝ ለማለት ስትፈልጉ ሁ አም አይ ሁ አማ አይ አም ማለት እኔ የምለውን ነገር ስለሚገልጽ ሁ አም አይ ማለት እኔ ማን ነኝ። አያችሁ ቤተሰቦች በጣም አሪፍ። ሁ የምለው በአማርኛ ስንተረጉመው ማን ወይም ማን ነው ወይም ማ እንደምንለው በአማርኛ ማለት ነው። ስለዚህ እሱን ተጠቅመን ደግሞ ሁለት ምሳሌዎችን አይተናል ማለት ነው። እዚህ ጋር ምንድናቸው እነሱ? የመጀመሪያ ሁ አር ዩ 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 አንተ ማን ወይም ማን አንተ የምለውን አይተናል። ከዛ ደግሞ ሁ አም አይ ሁ አም አይ ሁ አም አይ አያችሁ ሁ አም አይ ሁ አም አይ ስንል ደግሞ እኔ ማን ነኝ እያለን ነው ማለት ነው ቤተሰቦቻችን። እኔ ማን ነኝ የምለውን አይተናል ማለት ነው እዚች ጋር ቤተሰቦቻችን። መጨረሻ ላይ ደግሞ አሁንም ሌላ አንድ ደብሊው ኤች ኩዌሽን ጨምረን እናያለን ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ ደብሊው ኤች አር ኢ ዌር አያችሁ ዌር ብዙ ጊዜ ዌር አር ዩ ፍሮም ምናምን ሲባል ተሰማላችሁ አይደለ? ዌር ማለት የት እንደማለት ነው። አያችሁ የት እንደማለት ነው። ወይም ከየት ለማለትም ዌር እንጠቀማለን ማለት ነው። አሁን ለምሳሌ አንድ ኤግዛምፕል እኔ ዌር አር ዩ ናው ዌር አር ዩ ናው አያችሁ ዌር አር ዩ ናው ዌር አር ዩ ናው አሁን የት ነህ አሁን የት ነህ ወይም አሁን የት ነሽ ወይም አሁን የት ናችሁ ለማለት ስንፈልግ ዌር አር ዩ ናው አያችሁ ዌር ማለት የት ማለት ነው። ከዛ ደግሞ ዌር አር ዩ ናው ማለት ደግሞ አሁን የት ነህ ወይም አሁን የት ነሽ ወይም አሁን የት ናችሁ ለማለት ዌር አር ዩ ናው ዌር አር ዩ ናው ዌር አር ዩ ፍሮም ከየት ነው የመጣኸው ዌር አር ዩ ሊቭ የት ነው የምትኖረው አያችሁ እንደዚህ አይነት ነገሮችን ለመጠቀም ዌር የሚለውን እንጠቀማለን ማለት ነው ቤተሰቦቻችን። ስለዚህ ዛሬ ያየናቸው 3 የሚሆኑ ደብሊው ኤች ኩዌሽን የምንላቸውን አይተናቸዋል። እነሱም የመጀመሪያው ዋት ምን ማለት ነው፣ ሁለተኛው ሃው እንዴት እንደማለት ነው፣ ሶስተኛ ሁ ማን እንደማለት ነው፣ አራተኛ ዌር የት እንደማለት ነው። እነኝህን አራቶቹን አይተናል። ከነሱ የተውጣጡ ደግሞ በቀላሉ
እኛ በተለምዶ በየቀኑ የምንጠቀማቸው አይነት ሀሳቦችን የተወሰነ አይተናል ማለት ነው ቤተሰቦች። ስለዚህ ከዚህ በተጨማሪ ደግሞ ሌላ ቪዲዮም ከነኚህ ጋር የተገናኙ ነገሮችን ይዤ እመጣለሁ ማለት ነው። እነኚህን በትክክል አድርጋችሁ ከያዛችሁ በጣም ይጠቅማችኋል። በጣም አሪፍ የምንላቸው ነገሮች ናቸው ማለት ነው ቤተሰቦቻችን። ላይክ እና ሼር ማድረግ እንዳረሱ፣ ኮመንትም እያደረጋችሁ ከወጣችሁ ደግሞ የበለጠ እንድንሰራ ያበረታታናል ማለት ነው ቤተሰቦቻችን። ከኛ ጋር አማርኛ፣ እንግሊዝኛ፣ ኦሮምኛ መማር በአጭር ጊዜ ውስጥ መልመድ የምትፈልጉት እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው ቤተሰቦቻችን። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።